ሃፒ በርዝዴይ ትልቁ አቴ። አሁንማ ጎረመሽና ልደትሽንም ብቻሽን ማክበር ጀመርሽ። ምንስ ቢሆን ላንቺ የሚሆን ጊዜ አጣለሁ። እንግዲህ ባልጋበዙም እናንተኑ ልምሰላ። ምንድን ነው እየጠጣሽ ያለሽ? ሩታ ቮድካ። አንቺ ቮድካ አልኮል መጠጥሽን የታርገሽው ነው? አንተን ማና ባፈቃጅ አደረገህና ነው? ውርጋት። እኔ አሸናፊ ላይ አይደለም ያበጠ ደረት የምታፈነደው። ማን መሰልኩ? አሸናፊ እኮ ነኝ። አሸናፊ። የማይገባኝን ስም ይዤ የምዞር ተራሱ አልምሰል። ነባይ እንውጣ፣ ነይ እንውጣ። ማን ልበል? ራስሽንም ታቆላምጫለሽ። አሸናፊ ይባላል። ታላቅ ወንድሟ ነኝ። እንደ እናትም እንደ አባትም ሆኜ ያሳደግኳት ወንድሟ። ለ21 ዓመታት በችግሯም በደስታዋም ጊዜ አብሬያት ነበርኩ። እንደ ሴት በጀርባ ያዝዬ ደም ተፍቼ ያሳደግኳት እህቴ። በሷ የመጣ ባይኔ መጣ ማለት ነው። ለመሆኑ አንተ ማነህና ነው ለሷ እንዲህ ተቆርቋሪ ሆንከው? ጓደኛ ማለት ቦይፍሬንድ። ናይስ። ለመሆኑ ምን ያህል ጊዜ ሆናችሁ? እሱን ነው የጠየቅኩት። ምን ያህል ጊዜ ሆናችሁ? ገና እንኳን 1 ዓመት በቅጡ ማታውቃትን ልጅ ነው ከኔ የተሻለ ለመናገር የደፈርከው? ጥሩ ትፈላሰፋለህ። ለመሆኑ ስለ ፍቅር ምን ታውቃለህ? ለመሆኑስ ትወዳታለህ? ጮክ በል። ትወዳታለህ ወይ? ብሰጥ ብፈቅድልህ እንደኔ ሆነህ ታኖራታለህ? እውነት? ስንት ብር አለ? ንገረኛ። ባንክ አካውንት ውስጥ ስንት ብር አለ? ዝም በል ሕፃን። ከፊልም ላይ የቃረምከውን ተራ ፍልስፍና እውቀት ነው ብላ አዘባርቅ። እስቲ እዚህ ለጠጣው ሂድና ፍቅር ክፈላቸው። አናትን 2 ቦታ ይከፍሉልሃል። በዚህ ዘመን በፍቅር የሚቀብርህ እንጂ የሚያኖርህ አታገኝም። ሰው ያለ ገንዘብ ትቢያ ነው፣ አፈር። ለመሆኑ እቺ ልጅ ስንት ብር እንደምትወጣ ታውቃለህ? ንገረኛ። ስንት ብር ነች? ይለካል። 1,218,000 ብር ናት። አለ 1.2 ሚሊዮን ብር። እሺ ቴንክ ዩ። ምንም እኔ የተለየ ነገርም ምለው ነገር የለም። ያው መውደቂያህን ይዘን የመጣኸው ይመስለኛል። እንዴት ነበር የተለማመድከው? ሪሄርሳል ታይም ፊልሙን አይተዋል? ካራክተሩን አይተዋል? አይተዋል ሙሉ? በቃ ምንድነው አሁን እዛ ላይ ምንድነው የተሰማ? ምንድነው ያየኸው? እዛ ላይ ያየኸው ካራክተር እስቲ ዲፋይን አድርገው እስቲ። በጣም የሚያስፈራ በጣም ቁጡ የሆነ ሰውዬ፣ ለእህቱ ደግሞ ከምንም በላይ የሚቆረቆር ማለት ነው እኮ። ቁጡ የሆነ ምንድነው? ለምንድነው እንደዛ የሚቀየረው ሰውዬ? ለሷ ማለት አብሾም ነው አይደል? ሲጀምር የአብሾም ችግር አለበት። አይ ፊልሙ ሙሉ ለሷ ሲል ነው መሰለኝ። እሷ ስለታመመች መሰለኝ አይደለም። ይኸውልህ ይሄ ፊልም ለማለዳ ኮከቦች አሸናፊዎች የተሰራ ፊልም ነው። ራሱ ፊልሙ የተሰራው ምክንያት እነ ጸደይ በዛ ዘመን አንደኛ የወጡ ከ1 እስከ 5 የወጡ ልጆች ከዳኛቸው ጋር የሰሩት ፊልም ነው። ስክሪፕቱንም በጣም አውቀዋለሁ፣ ካራክተሩንም በጣም አውቀዋለሁ መሰለኝ እንዳትል። እኔ ማዬ የተሰማኝ ፊልሙን እያየው ዲያሎጉን ብቻ
እየጻፈ የተለማመደው ነው እንጂ መሰለኝ እዛ ጋር ያለ ስሜት እዛ ጋር ያለ አክቲንግ እዛ ጋር ያለ ነገር ምንም በቃ ዲያሎጓ አለች አይደል በጽሁፍ እንዳትረሹ እንደ ግጥም ዘፈን ግጥም ስታጠኝ የለም የዛ አይነት ሪሄርሳል ታይም እንዳሳለፈ ነው ያየሁት እንጂ እዚህ ካራክተር ላይ እዚህ ግዙፍ የሆነ የዓለማየሁ ኤክስፒሪየንስ ፐርፎርማንስ ምናምን ጋር በፍጹም አልመጣም። እኔ ይሄ የዓለማየሁን ልክ ማይ ይሄንን እንትን ስት ልክ እኛ ጋር ስደርስ ጆ ከዛ አዲል ብሎ የተወዳዳሪዎችን ስም ስጠራ በእርግጠኝነት ይሄኛውን ስራ ይሰራል ብዬ ነው በቃ በኮንፊደንስ ውስጤን ያሳመንኩት። ምክንያቱም ከመጣበት ላይን በቃ እሱን ለዚህ ካራክተር ብቁ ነው ብዬ ነበር ያሰብኩትኝ። ሞክራል ያቅሜም ሞክራል ግን ለሲዝኑ ይመጥናል ወይ አይመጥንም ደግሞ ሌላ ጥያቄ ነው። አንተ ያቅምህን የምችለውን ያህል ሞክራል ስቴጁን አክብረ ልክ እንደ አርቲስት ዓለማየሁን መስላይ ካራክተሩን ለመላበስ የሞከርካትን እያንዳንዱን ነገር አከብረዋለሁ እኔ መድረኩን አክብረ ስለመጣኝ። ግን ጉዳዩ ደግሞ በጣም ወደ ፊኒሺንግ ላይ እየሄድን ስለሆነ ከዛ ውስጥ ፔኔትሬት አድርገን which is the best artist የምለውን ለማውጣት ነው። ለዚህ ከመጣይ በጣም ከባድ ነገሮችን ሰርተመተ የዛሬዋ ላይ ትንሽ ለሰለስክብኝ ለኔ ለዚህ ለምን የምለውን ጥያቄ ያዘው። እሺ አሊል እንወዳለን እኛ እንድትሄድም አንፈልግም ያው ውድድር ስለሆነ ነው። የምር የልዩዬም ስጋት ይገባኛል። ስትመጣ እጅህን አንከርፍፈ መጣ እጅህን እንደዚህ ብለ ካራክተሩ ማለት እጁን ጥሎት ወይ ኢየሱስም እጁን ጥሎት መጣልኩኝ ማለት ነው። ምንድነው መሰለ ካራክተሩ ልክ ሲገባ ኤቭሪባዲ ሾክ የሚያደርግ ለምን ይዞት የሚመጣው ኢነርጂ ያንተ ይል ምን ሸወደ መሰለ አይኗ ላይ ጥንቅቅ ብለ ሰርተ የለ ሌላውን የሚያመጣል መሰለ ቀና በል እስቲ አሁን እንኳን እስቲ ቀና በል እስቲ ከትከሻው ውጣ ስፓይናል ኮርድን ቀጥ አድርገው this is it ነው እንደዚህ ነው ሰውየው እንደዚህ ነው ምንም ነገር ኮንሽስ ነው እንዲህ ብለ መጣ ዓለማየሁንም ያል ካራክተር ማለት ጎብጣ ኢሚቴሽን ዙረ ገባ። ከዛ በኋላ ብጮ ብትንፈራፈር ያንን የሚያስፈራ ሰውዬ ልናየው አንችል። ይሄ ደግሞ ስራ ዋናው ምንድነው ኢሚቴሽን ነው። ኢሚቴሽን ምንድነው ያልኩት ኦሪንቴሽን ላይ ፊዚካሊ ኢሞሽናሊ ምናምን ኢሞሽኑን እንፈልገዋለን። ልቅም አድርገዋል አርቲኩሌሽን ዲያሎጎች ምናምን አሪፍ ነው። ግን ማን ነው የሚናገረው? የሆነ የማናውቀው የሰፈር ልጅ። ትልቁ የኢሚቴሽን ፓርቱ ደግሞ ምን መምጣት አለበት? ፊዚካሊ መምጣት። አፈጣጠንከው አሯሯጥ ሰውየው እኮ አያወራም አይፈጥንም። ስንት ነው ባጠሩኝም ሲል ገና በእያንዳንዱ ትንፋሽ መሀል ጸዲና አይታታ ምትፈራውን ወይኔ ምን ተፈጠረ ጉዳችን ለምን እሱ ፖዝ አድርጎ ቤቱን ሊያምሰው እንዴት አድርጎ አምሷቸው እንደሚገላቸው ያውቃል። ሲመጣ እዙ ደግሞ ከዛ በላይ ታውቃለች። የታለ ይሄ ሁሉ ስቶሪ? የሆነ የሚጮህ ፈሪ ሰውዬ ነው ያረከው ያንን የሚፈራ ሰውዬ ሪቨርስ ሶ ኢሚቴሽን ተናው ቶሎ ተሳድቦ የሚሮጥ እንጂ የሚገል ሁሉንም ጫምድዶ የሚበላ ምናምን አይመስለና ኤኒዌይ መልካም እድል። ትንሽ ይከብዳል። ያሁኑ ትንሽ ከበድ ያለ ማስተያየት ነው የተሰጠው ለተዋናዩ። በትክክል ዳኞች የሰጡት አስተያየት ትንሽ ለየት ያለ ነበር። እስካሁን ከሰማናቸው ደግሞ ትንሽ ጠንከር ያለ ነበርና እንደው ተዋናዩ ደግሞ ሲወጣ ምን ይላል የሚለውን እየመጣ ነው ስሜቱን ስንጋራዋለን። እንዴት ነህ? ሰላም ነው? እስቲ ነው ወዲህ ሲቀርብ በሪና። አዎ እስቲ ተረጋግቷል? አዎ በሚገባ። እንዴት ነበር ቆይታ? ምንም አይደለም ያው ትንሽ የዝግጅት መጥራት ስለነበረ በአንዳንድ ምክንያት ጥሩ አስተያየት አልተሰጠንም። እስቲ ፈጣሪ ያውቃል። የጠበቅከውን ነገር አገኘኸው ወይስ ምንድነው? አይ እኔም ተዳፈርኩኝ ትንሽ እና መዳፈር ማለት እንዴት? የግድ ሰው ገብቶ መሰራት ነበረበት፣ ለብቻው የሚሆን ነገር አልነበረም። ፊልሙ ላይ ሰዎች ያስፈልጉት ነበረ እና እኔ ደግሞ ኢማጂን ለማድረግ ሞክሬ ነበር፣ ያው አልተሳካልኝ። አይዞን ምንድነው ይሄን ልጅ ተጠቀምከው? ማስቲካ ነበረ
ኦኬ ለሜካፕ ተብሎ አሁን እያመመኝ ነው። አይዞን አውጣ። ስለዚህ ውጤት አብረን የምናየው ነው። መልካም እድል እንመኛለን። አሜን አሜን አሜን።